የዛሬው ይለያል። በውስጡ ብዙ አይነት ትምህርቶችን አካቶ ይዟል። መሀል ላይ ሳታቋርጡ እስከ መጨረሻው ድረስ ተከታተሉት። መኖሪያ ቤታችሁን ካስመረጋችሁ በኋላና ካስገረፋችሁ በኋላ ልክ በእንደዚህ አይነት መልኩ ለቆ ተገንጥሎ እንዳይመጣባችሁ ማድረግ ያለባችሁን ጥንቃቄ መውሰድ ያለባችሁን ጥንቃቄ በሚቀጥለው ቪዲዮ አሳያችኋለሁ፣ አስተምራችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉት። ቪዲዮውን ለመመልከት ስትጀምሩ ላይክ ማድረጋችሁን አትርሱ እንጂ እየረሳችሁት ነው። ላይክ የለውም። የምሰራው ቪዲዮ እኮ ጥቅሙ ለማን ነው? ለእናንተ ነው። ለነማን? መኖሪያ ቤት ለምትሰሩ እህት ወንድሞች። እናማ ቪዲዮውን እስከ መጨረሻው ተከታተሉት። አሁን ወደ ቪዲዮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋራ ሁሉ ሰላም፣ ሁሉ መልካም። ዛሬ ደግሞ ምን ይዤላችሁ መጣሁ? መኖሪያ ቤት ለምታሰሩ እህቶች ጠቃሚ መረጃ። እሱ ምንድነው? ግርፍ ስታስገርፉ ቤት አሰራችሁ፣ ገረገን ተሞላ፣ ውሃ ልክ ታሰረ፣ ከዛ ውስጡ ደግሞ አርማታ ተደረገ፣ ይሄ በርና መስኮት ተገጠመ። ከዚያ በኋላ ምንድነው? የውጭ ግርፍ ነው። ማሻአላህ ውጭ ግርፍ። የውጭውን ግርግዳ ልታስገርፉ ሲሆን ሽቦ በምን አይነት ሁኔታ ማስወጠር እንዳለባችሁ አሳያችኋለሁ ማለት ነው። ማሻአላህ ይታያችኋል። ይሄን ግርግዳ ይታያችኋል። ይሄን የሽቦ አወጣጠር የተለመደው የሽቦ አወጣጠር ነው ማለት ነው። ይታያችኋል። የተለመደው የሽቦ አወጣጠር ነው ይሄ ማለት ነው። እና ዛሬ የማሳያችሁ ከዚህ ለየት ያለ ስራ ነው። በጣም ምርጥ የሆነ ስራ ነው የማሳያችሁ። ባለሙያዎች ደግሞ እስከ ዛሬ የዚህ አይነት አወጣጠር የምትወጥሩ ባለሙያዎች ካላችሁ ያንን ሳሳያችሁ በእንደዛ አይነት መልኩ ሽቦውን እንድትወጥሩት ለእናንተም ይጠቅማችኋልና ቪዲዮውን እስከ መጨረሻው ተከታተሉት ማለት ነው። ማሻአላህ ይታያችኋል። ይሄን ቢስማሩ ደግሞ ሁሉም እንጨት ላይ ነው ያረፈው። ይሄን ቢስማሩ ሁሉም እንጨት ላይ ነው ያረፈው። ማሻአላህ ከሽቦው በተጨማሪ ሽቦው ራሱ ባይኖር ይሄን ሁሉ ቢስማር ነክሶ ግርፉን ይይዘዋል ማለት ነው። እናማ ይሄን የሽቦ አወጣጠር አዲሱ የሽቦ አወጣጠር ምን አይነት ነው ካላችሁኝ ተከታተሉ። ማሻአላህ ይሄ ይታያችኋል። ማሻአላህ ይሄን ኖርማሉ የተለመደው የግርፍ ሽቦ ከተወጠረ በኋላ እንዲጠነክር ተገንጥሎ እንዳይመጣ የሚያደርግ የሽቦ አወጣጠር አይነት ነው ማለት ነው። ማሻአላህ ይታያችኋል። ይሄን እንደ ገመድ የወደታይ በቢስማር የተውተረተረው ይሄን ምንድን መሰላችሁ? ባለፈው ስነግራችሁ የነበረው እርጥብ ሽቦ ነው። እርጥብ ሽቦ ዳብል አድርጋችሁ ከተለመደው ሽቦ ጋራ አድርጋችሁ አስገርፉ፣ አስወጥሩ እላችሁ ነበረ ማለት ነው። እናማ ይሄ ሽቦ ማለት ይሄን ሽቦ ዳብል ሽቦ ነው። በየቦታው በቢስማር ይመታል ማለት ነው። በየቦታው በቢስማር ይመታል፣ ይወጠራል። አሁን ይሄ የተለመደው የግርፍ ሽቦ በስብሶ በስብሶ ከበሰበሰ በኋላ ይሄ ግርፉ ወደ ኋላ እመለሳለሁ የማለት ባህሪ እንዳይኖረው ምን ይዘዋል? ይሄን ትልቅየው ሽቦ ይሄን በቀላሉ ስለማይዝግ በቀላሉ ስለማይበሰብስ በዛ ላይ ደግሞ ዳብል ስለሆነ ሁለት ስለሆነ በዛ ላይ ደግሞ ተቀራርቦ የተመታ ስለሆነ ግርፉ በቀላሉ ተገንጥሎ ወደ መሬት አይመጣም ማለት ነው። ማሻአላህ እና ይታያችኋል። ለባለሙያዎችም አይታችሁ ለማታውቁ ሰርታችሁት ለማታውቁ ለእናንተ
ቆንጆ ትምህርት ነው ማለት ነው። ነገር ግን ምንድናለው መሰላችሁ ይሄን እንደዚህ አድርጎ መስራት ትንሽ ወጩ ይጨምራል። ወጩ ይጨምራል። እንዴት ነው ወጩ የሚጨምረው ካላችሁኝ፣ የባለሙያም ወጩ ይጨምራል። የባለሙያ ወጩም ይጨምራል። የቃውም ትንሽዬ ወጪ ይጨምራል ማለት ነው። ይሄን ሽቦ ከተጨመረ ለምሳሌ የባለሙያ ምሳሌ ነው የምላችሁ 100 ሺህ ብር በኖርማሉ 100 ሺህ ብር የሚሰሩ ከሆነ በዚህኛው ይሄንን ሽቦ ለመስራት በጣም ጊዜ ይበላል። ይሄንን ሽቦ ከዛ ላይ ጀምሮ ቁልቁል ይሄንን ሰርተው ኔክስት ደግሞ አልፈው ይሄን ተደርጎ አሁንም አልፈው ይቺ ተደርጋ አልፎ ይሄ ተደርጎ አልፎ ይሄ ተደርጎ ከዛ ላይ እስከዛ ታች ድረስ እየወጠሩ ስለሚሄዱ ይሄን ሁሉ ግድግዳ እየሰሩ እየወጠሩ ስለሚኬድ የባለሙያ ወጭ ይጨምራል ማለት ነው። ይሄንን ከወዲሁ አውቃችሁ ተገንዝባችሁት ወደ ስራ ብትገቡ ትርፋማ ነው የምትሆኑት። መጨረሻው ያማረ ነው የሚሆነው ማለት ነው። ይታያችኋል። ማሻአላህ ይህን ሁሉም ቢስማር ማሻአላህ ከእንጨት ላይ ነው የተመታው ማለት ነው። ዝም ብሎ ከጭቃው ላይ የሚወጠር ከሆነ አሁንም ንቅል የማለት ባህሪ አለው። ግርፎ ወዲ ኋላ መጥቶ የመናድ ባህሪ አለው ማለት ነው። ማሻአላህ እዚህ ቤት ላይ የቢስማር አጠቃቀም ይታያችኋል። ማሻአላህ በጣም በምርጥ ሁኔታ ነው ቢስማሩን ራሱ ተገቢ ቦታ ላይ ነው የተቀመጠው። ይታያችኋል እንዴት ብዙ እንደሆነ ማሻአላህ። ቢስማሩም እንደዚህ መብዛቱ ግርፉ ተንዶ እንዳይመጣ ይጠቅመዋል ማለት ነው። በዚሁ አጋጣሚ ደግሞ ይሄ በረራ ግርፍ ሁለት ባንድ ግርፍ የሚባለውንም የማታውቁ ካላችሁ ይሄን አሁን እየተገረፈ ያለው በረራ ግርፍ ነው ማለት ነው። ይሄን እየተገረፈ ያለው በረራ ግርፍ ነው። ይሄው በሪጋ ሌቭል ተደርጎ ሙሊቱ ተጠብቆ ሳይለሰልስ በሪጋ ተጠርጎ ይተዋል ማለት ነው። ውሃ እየጠጣ ከዚያ በኋላ ውሃ ጠጥቶ ካለቀ በኋላ አቅም ካለ ወዲያውኑ ሌላ ግርፍ ይገረፋል። ሁለተኛ ግርፍ አቅም ከሌለ ደግሞ ዝናብ እንዳያወርደው ጭቃውን ዝናብ እንዳያወርደው እንደዚህ ሆኖ ብዙ ሰዓት የመጠበቅ ችሎታ አለው ማለት ነው። ስለዚህ በረራ ግርፍ ምን አይነት ነው ለምትሉ በረራ ግርፍ ማለት ይሄን ነው። አይለሰልስም ግን ሌቭሉን ጠብቆ ነው የሚቀመጠው የሚገረፈው። ይህን ጠጥቶ ካበቃ በኋላ ገንዘብ ካላችሁ ወዳውኑ ማስጨረስ ትችላላችሁ። ካላላችሁ ደግሞ ጊዜውን ይጠብቃል ማለት ነው። በዛ ላይ ደግሞ የማሳያችሁ ትክክለኛ የአርማታ አሰራር ማሻአላህ። ይሄን ቤት አሁን ይታያችኋል አርማታ ተደርጓል። አርማታ ሲደረግ ግን የማንኪያ ሊሾ ስፔስ ተትቶለታል። በቂ የሆነ የማንኪያ ሊሾ ቦታ ተትቶለታል ማለት ነው። ማሻአላህ ካሁን በፊት እንደሰራሁላችሁ ካሁን በፊት ቪዲዮ ሰራላችሁ ቆይቻለሁ። ስለዚህ ስለ ማንኪያ ሊሾ እንደነገርኳችሁ የፊኒሺንግ ባለሙያ እንደመሆናችን መጠን በየቦታው በየሀገሩ በየከተማው እንንቀሳቀሳለን። የዛኔ ግን ይሄን የመሬቱ አሰራሩ ትክክል ባለመሆኑ እንደገና እየቆፈርን እያፈረስን በር እያስቆረጥን ነው የምንሰራ የነበረ ማለት ነው። ማሻአላህ በጣም ይሄን ይታያችኋል። ከመሬት ያለው እርቀት አርማታ ተደርጓል። ኋላ ማንኪያ ሊሾ እስከዚህ ድረስ ዝቅ ብሎ ሲደረግ ምርጥ ይሆናል። በራስ ቁርጡኝ አይልም፣ ቆርቁሩኝ አይሉኝ፣ ቆፍሩኝም አይልም ማለት ነው። ይታያችኋል እንዴት ክፍተት እንዳለው እንዴት ቦታ እንደተወለት ማሻአላህ። እና የውስጥ አርማታም ሲደረግ ጀስት እንደዚህ መለስለስ የለበትም። ይሄ ይታያችኋል አለሰለሰም። ኋላ ላይ አሁን ቆርቁሩኝ አፍርሱኝ የሚባል ነገር የለውም። ውሃ አጠጥቶ ቦያካ ተደርጎ ማንኪያ ሊሾውን መስራት ይቻላል ማለት ነው።
ማሻአላህ። ከዛ ላይ ደግሞ ምን ላሳያችሁ? የጭቃ አመራረግ። የጭቃ አመራረጉ ይሄን ምን ይባላል? ልጥፍ ይባላል። ማሻአላህ ሌቭል ተደርጎ ነው የተገረፈው የተመረገው። እንደምታዩት ሌቭል ተደርጎ ነው የተመረገው። አለሰለሰም ግድግዳው። ይሄንን አሁን ጅብሰም ለመያዝ በስንጥቆቹ ሁሉ እየገባ ማጮ የመያዝ ችሎታ አለው ማለት ነው። ነገር ግን ጅብሰም ይፈጃል። ስራው ግን ያማረ የተዋበ ጥራት ያለው ጥርት ያለ ልቅም ያለ ስራ ነው የሚሆነው ማለት ነው። ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።